ስላቋረጠኝ ያው ቀጥያለሁኝ። ቀጥላችሁ እናንተም ትሰሙልኛላችሁ ብዬ ተማመናለሁኝ። 1 እና 2 ብዬ ቁጥር ሰጠዋለሁ። ስለዚህ ወገኖቼ ወደ ፍቅር እንመለስ። በቆሮንቶስ የተጻፈውን በተለያየ ክፍል የተጻፈውን እያንዳንዱን አነብላችኋለሁኝ፣ ጥቅሱን ማለት ነው። እናንተ ገብታችሁ ልታነቡት ትችላላችሁ። ቆሮንቶስ 13ን እናንተ ራሳችሁ ፈልጋችሁ ብታነቡት ደስ ይለኛል። እንደውም ወኪል አንብበው አገኘሁት። 1ኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ ነው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁኝና ትንቢትም ቢኖረኝ ሚስጥርን ሁሉ ባውቅ ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ። የምትመግቡ ሰዎች የምታገለግሉ፣ በዚህ በክፋትና በጠማምነት በቅናት ባድመኝነት የምትመላለሱ ወገኖቼ አገልግሎታችሁ ከንቱ እንዳይሆን እመክራችኋለሁኝ። እኛ የተጠራንለት ለፍቅር ነው። ያለ ዋጋ ያገኘነውን ነገር እኛ በነፃ ልንሰጥ ውስጣችን ሞልቶ ከማድረግ ውጪ መዳናችንን የምናጸናበት ከኃጢአት በመራቅ እንጂ ይህንንና ያንን በማድረግና ባለማድረግ ላይ አይደለም። ከመለወጣችን የተነሳ ግን ኦቨርፍሎ የሚያደርግ ህይወት እንዲኖረን የመቄዶንያ መስራች ሳየው በጣም ያሳዝነኛል። ሶ ሃምብል ኢትስ ሪል ደግሞ በቃ ራሱን ሆኖ ነው ቃላቶቹ የማይለወጡ። በቃ የሱ ኢንተርቪው ከሆነ እስኬፕ አላረግ እሰማዋለሁ እና በቃ ይጋባል። እውነቴን ነው የምላችሁ፣ ስሙት እና በቃ ድሆችን ሁሉ በቃ የምናደርገው ሁሉ ነገር በጣም ከንቱ ነው የሚሆነው። ተደብቀን ልናደርግ እንችላለን የፈለገው በቃ ትሁት ሆን ብለን ማለት ነው። እና ወገኖቼ አንሳት፣ እግዚአብሔር አይዘበትበትም። ሰው ያንኑ የዘራውን ያጭላል ደግሞ ተብሎ ተጽፏል። ፍቅር ለምንድን ነው የሚቀዘቅዘው የቀዘቀዘው ብለን ስንል በማቴዎስ 24:12 ላይ ምን ይላል? ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ስለሚል የኔና የእናንተ ፍቅር እንዳይቀዘቅዝብን እኛ ስለ ድርሻችን ስለ ራሳችን እንጠንቀቅ። ያን ጊዜ ሪቫይቫል በእኛ ህይወት ውስጥ ከመሆኑ የተነሳ በጎናችንና በዙሪያችን ያሉትን ሰዎች ደግሞ ኮንታሚኔት እናደርጋለን፣ ይጋባባቸዋል ማለት ነው። የሰውን ክብር ለመቀበል ደግሞ ያፈቀረን እንዳናስመስል የእግዚአብሔር ቃል በዮሐንስ 5:41 ላይ ይነግረናል። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ አላቸው። ይህንን የተናገረው ክርስቶስ ኢየሱስ ነው። እሱ የሰውን ክብር እንደማይፈልግ በዛን እንደ ሰው በተራመደበት ጊዜ እኛ ደግሞ ከሰው እንዳንጠብቅ ይጠበቅብናል። ዛሬ ግን ከኛ የሚጠብቀው እኛ ልጆቹ ከሆንም ግን ይጠበቅብናል እግዚአብሔርን የማክበር እግዚአብሔርን የመፍራት። ዮሐንስ 13:35 ላይ ምን ይላል? እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚያ ያውቃሉ ይላል። ዘማሪ ስለሆንክ አይደለም፣ ሰባኪ ስለሆንክ አይደለም፣ ማንኛውም ፕሮቴስታንት ተብለህ ስለተጠራ አይደለም፣ ሚዲያ ኖሮኝ እንደዚህ አይነት ቃላት ስለተናገርኩኝ አይደለም። ፍቅር የበላይ ነው። እንደገና ዮሐንስ 17:26 ላይ እኔን የወደድኩባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸውም አለሁ አለ። ስለዚህ ምንድነው ያለው? እኔ የወደድኩበት እኔንም የወደድህባት እግዚአብሔር እሱን የወደደበት ፍቅር በእርሱ እንደሆነች እኛም ደግሞ በእርሱ ስንሆን ስምህን አስታውቃቸውም አለሁ። ስሙን ያወቀ ሰው ደግሞ እንዴት ነው የሚኖረው? ባወቀው በዛ ስምና በተጠራበት በአባቱ ስም ነው የሚኖረው። የማን ልጅ እንደሆነ ሰው በባህሪው ያስታውቃል። አንዳንድ ጊዜ እግዚአብሔር ደግሞ ከአንዳንድ ቤተሰብ ውስጥ ነጥቆ የሚያወጣቸው ሰዎች አሉ። የእግዚአብሔር ምሕረት በእነርሱ ላይ ተገልጦ እና ከላይ እንደውም ከፍ ብዬ ላንብበው ስለ አማኞች የጸለየው ጸሎት፣ ስለኛ የጸለየው ጸሎት ማለት ነው። ሁሉም አንድ የሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለምም ያምን ዘንድ አንተ አባት ሆይ በእኔ እንዳለው እኔም በአንተ እነርሱም ደግሞ በእኛ
አንድ ይሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጻሜ ፍጹማን እንዲሆኑ እንደላከኝ በወደድኸኝም መጠን እነርሱን እንደወደድሃቸው ያውቃል። እነርሱን እንደወደድሃቸው ያውቃል ዓለም ማለት ነው። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱም ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ አለ። አይገርምም? እርሱ የተወደደበትን በአባቱ የተወደደበትን መውደድ በእኛ ውስጥ ካስቀመጠ እኔና እናንተ አንድ መስሪያ ቤት ስንሰራ የካምፓኒውን ስርዓት እንጠብቃለን። የፈለገው ቢሆን አናረፍድም። ነገር ግን ዛሬ አቃተን የሚሉ ሰዎችና በየሳምንቱ ዘሴም አርዕስት የምንሰጥ ሰዎች በጣም ገረመኝና ምን አልኩኝ፣ እንዴ እነዚህ ሰዎች እኮ መስሪያ ቤት ሲሄዱ የሚያስፈልገውን ስርዓት በሙሉ ይጠብቃሉ። ዩኒፎርም መልበስ ካለባቸው ዩኒፎርም ይለብሳሉ። እንደገና ደግሞ they have to speak polite, they have to ምክንያቱም ካምፓኒው ይጠብቃል ከነሱ። እኛ የእግዚአብሔር ልጆች አምባሳደር የእግዚአብሔር አምባሳደሮች ከሆን እንዴት ነው አክት የምናደርገው? እንዴት ነው የእግዚአብሔርን ነገር ተምሳሌ ሆነን የምንወጣው? እንግዲህ ይህንን የጠቀስኩላችሁን ጊዜ ውስዳችሁ እንድታነቡ ትባረካችኋለሁ። እግዚአብሔር ጸጋ እንዲያበዛላችሁና መገለጡን እንዲሰጣችሁ። ኢየሱስ ክርስቶስ ጌታ ነው። የመጀመሪያ በየቤታችን ሪቫይቫል መነሳት አለበት። ሪቫይቫሉ ምንድነው? ባል ከሚስቱ ጋር፣ ልጅ ከእናቷ ጋር፣ ከአባቱ ጋር፣ ቤተሰብ በሙሉ ማለት ነው። ይቅርታ ጠይቃችሁ የሚያስፈልጋችሁን አድርጋችሁ ደግሞ እናንተ ድርሻችሁን የጨረሳችሁ አትከሰሱ። ጀስት ሩጡ ሩጫችሁን። ሪቫይቫሉ በሚገለጥበት ጊዜ የእግዚአብሔርን ክብር አይተው ወደ እናንተ ይመጣሉ። ለምን? ስለ እኔ አባቱን እናቱን ወይም ወንድሙን የበኩር ልጁን የተወ 100 ፎልድ ይቀበላል ነው የሚለው። 100 እጥፍ ማለት ቀላል ነገር አይደለም። 100 ፎልድ ሂር 100 ፎልድ ኢን ሄቨን፣ በመንግስተ ሰማያት 100 እጥፍ፣ በዚህም 100 እጥፍ ትቀበላላችሁ ተብሎ ተጽፏል። ኢየሱስ ክርስቶስ ያድናል። በጣም ወዳችኋለሁ። ሻሎም